አርዕስተ ዜና። የብልጽግና መንግስት ዛሬም በግፍ ጠራርጎ ያሰራቸውን የቅማንት ጥያቄ አስተባባሪ ኮሚቴ አባላት እንዳጎራቸው መዝለቁ አሳዛኝ ተሸናፊ ያደርገዋል ተባለም። ሰላምን ከስብሰባ ውጭ በተግባር ማየት የናፈቃቸው የአማራ ክልል ባለስልጣናት መደበኛ ስራቸው የሆነውን የሰላም ኮንፈረንስ አጧጥፈው ቀጥለውታል። በዝርዝር እናነሳዋለን። በነዳጅ እጥረት ሳቢያ በርካታ ተሽከርካሪዎች ስራ ለማቆም መገደዳቸው ታወቀም። ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ በመከታተል ላይ የምትገኙት ጃኖ ቅማንት ሚዲያ ነው። አርዕስቶችን በማስቀደም የሰዓቱን ዜናዎቻችን ጀምረናል። ወደ ዝርዝሩ እናልፋለን። አብራችሁን ቆዩ። የብልጽግናው መንግስት ዛሬም በግፍ ጠራርጎ ያሰራቸውን የቅማንት ጥያቄ አስተባባሪ ኮሚቴ አባላት እንዳጎራቸው መዝለቁ አሳዛኝ ተሸናፊ ያደርገዋል ተባለም። በሕገ መንግስቱ መሰረት ሰላማዊና ዲሞክራሲያዊ ጥያቄ አንስቶ ያቋቋመውን የቅማንት ህዝብ የማንነትና የራስ አስተዳደር አስተባባሪ ኮሚቴ የሚመሩ የኮሚቴ አባላትን ያለምንም ወንጀል ጠራርጎ ጎንደር ከተማ በሚገኘው ወህኒ ቤት በግፍ ያጎረው የብልጽግናው መንግስት የህዝቦችን ጥያቄ በኃይል ከመድፈቅ ያለፈ በህግና ስርዓት መፍታት የማይችል ደካማ ስርዓት መሆኑን አስመስክሯል። የቅማንትን ኮሚቴ ጠራርገን ካሰርን የአማራ ክልል ሰላም ይሆናል በሚል የኋላ ቀሮች አስተሳሰብ በቅማንት ኮሚቴ ላይ ታሪክ የማይረሳው ግፍ የሰራው የብልጽግናው መንግስት ክልሉንም ሆነ ሀገሪቱን እያፈራረሰ መሆኑ ተሸናፊነቱን ያመላክታል ተብሏል። የቅማንትን ህዝብና አስተባባሪ ኮሚቴውን ከ2011 ዓ.ም ጀምሮ የህወሓት ተላላኪ ነው በሚለው ብልጽግና ያሻጥር ወንጀሎም ያለምንም ፍርድ የኮሚቴ አባላትን በግፍ አንገረብ በሚገኘው የንጹሃን ማጎሪያ ቢያግታቸውም የሀገሪቱን ሰላም ማረጋገጥ አልቻለም ሲሉ የቅማንት መብት ተሟጋቾች ገልጸዋል። የቅማንት ኮሚቴ አባላትን በግፍ ማሰራቸው አልበቃ ያላቸው ክልሉን አፈራርሰው ዓመት እስከ ዓመት በስብሰባ ላይ ተዘፍዝፈው የሚታዩት የአማራ ክልል ባለስልጣናት እንደናውግቸው ማለዳ የመሳሰሉ ከሃዲ ግለሰቦችን በጥቅማ ጥቅም ገዝተው በእስረኞች ላይ ሴራ እየሰሩ መሆናቸው ማሳዛኝ ነው ተብሏል። የአማራ ክልል ባለስልጣናትን ከጎኑ ለማሰለፍ በሚል በቅማንት ኮሚቴና በቅማንት ህዝባዊ የመብት ጥያቄ ላይ ክህደት የፈጸመው ኦህዴድ መራሹ የብልጽግና መንግስት የቅማንትን ህዝብ በማፈኑ በርካታ ኪሳራዎችን አስተናግዷል ሲሉ ቅማንቶች ተናግረዋል። ኦህዴዳዊ ብልጽግና የአማራ ክልል ባለስልጣናትን መርዘኝነት ባለመረዳቱ የቅማንትን ጥያቄ ለማዳፈንና ኮሚቴውን በግፍ በማጎር ከጎኑ ለማሰለፍ ቢጥርም ፋኖና ልዩ ኃይላቸውን አስታጥቀው ጫካ በማስገባት መቆሚያና መቀመጫ እንዳሳጡትም አይዘነጋም። የአማራ ክልል ባለስልጣናት በኦህዴዳዊ ብልጽግና የሚረኩት የ4 ኪሎን በትረ ስልጣን ከጨበጡ ብቻ ነው ያሉን አንድ አስተያየት ሰጪ በበኩላቸው የኦህዴዱ ብልጽግና ቅማንትን በማሰርና በማፈን የአማራ ልሂቃንን የማስደሰት ህልሙ ከስሟል ብለዋል። ቅማንትን አፍኖ የአማራ ብልጽግናን ማስደሰት በሚል የጅል መርህ ላይ ተመስርቶ ኋላ ቀር እርምጃ የወሰደውን ኦህዴድን በበላይነት የሚመሩት ጠቅላይ ሚኒስትር አብይ አህመድ ከወራት በፊት የፋሲል ግንብን እድሳት ለማስመረቅ ጎንደር ተገኝተው ጎንደርን ከአማራዎች ውጭ ማንም አያስተዳድረውም ሲሉ የተናገሩት የዚሁ የኦህዴድ እቅድ አንድ ክፍል ነበር ተብሏል። የብልጽግናው መንግስት ከአማራ ክልል ስግብግብ ባለስልጣናት ጋር በዝናሽ ታያቸው በኩል የጋብቻ ትስስር ፈጽሞም ሆነም የቅማንትን ጥያቄ አፍኖና ኮሚቴውን ጠራርጎ አስሮ የአማራ ልሂቃንን ድጋፍ ማግኘት አይችልም የሚሉ ወገኖች አንድ ቀን አብይ አህመድን ስልጣኑን ይቀሙትና ያዋርዱታል ሲሉ ተናግረዋል። ሰላምን ከስብሰባ ውጭ በተግባር ማየት የናፈቃቸው የአማራ ክልል ባለስልጣናት መደበኛ ስራቸው የሆነውን የሰላም ኮንፈረንስ አጧጥፈው ቀጥለውታል። በራሱ ሴራ በክልሉ ሰላምን ከ2007 ዓ.ም ጀምሮ አርቆ በመቅበር ተመልሶ እንዳይመጣ ያደረገው ከኢህአዴግ ተንከባሎ የመጣው የክልሉ መንግስት ባለስልጣናት ቡድን ዛሬም የተለመደውን የሰላም ኮንፈረንስ በየአካባቢው አጠናክሮ መቀጠሉን በየማህበራዊ ሚዲያው እየገለጸ ይገኛል። አሳዛኙ ተግባራቸው በክልሉ አሰልጥነውና አስታጥቀው በበጀት እየደገፉ ያሰማሩት ፋኖ የተባለ ታጣቂም ከአቅም በላይ ሆኖ በመቶዎች የሚቆጠሩ ካድሬዎችን ስለገደለና ክልሉን ሰላም ስላሳጣ በየኮንፈረንሱ የሚገኘው ምስኪኑ ሰላማዊ ህዝብ መሆኑ ነው ተብሏል። ከመከላከያ ሰራዊቱ ድጋፍ ውጭ በፋኖ ላይ የጥቃት እርምጃ ለመውሰድ የስነ ልቦና ዝግጅትም ሆነ ወታደራዊ ብቃት የሌለው የባህር ዳሩ የብልጽግና ባለስልጣናት ማህበር በተፈጠረው ስርዓት አልበኝነት ለመከራ የተዳረገውን ምስኪን የአማራ አርሶ አደር እየሰበሰቡ ጽንፈኛው ቡድን ባቀረብንለት የሰላም አማራጭ እጅ ካልሰጠን እናጠፋዋለን የሚል ፉከራ ያሰሙታል። የሰላም ኮንፈረንስ የተባለ የተለመደ አሰልቺ ተግባር ነጋ ጠባ ለማካሄድ ብቻ ስልጣን የተቀበለ የሚመስለው የአማራ ክልል ባለስልጣን ቡድን ቅማንትን አጠፋለሁ በሚል ዘረኝነት ተቀምጦ ፈልፍሎ የሰቀለውን ፋኖ የተባለ ታጣቂ መቆጣጠር ባለመቻሉ በአሁኑ ወቅት ደቡብ ጎንደርና ማዕከላዊ ጎንደር የተባሉ ዞኖችን በስፋት ተቆጣጥሮ የመንግስትን ስልጣን ሽባ ማድረጉ ታውቋል። ልዩ ኃይልና ፋኖ የተባለ ታጣቂ በገፍ አደራጅተው የቅማንትን ህዝብ ከ2007 ዓ.ም ጀምረው ሲያስጨፈጭፉ የቆዩት ጽንፈኛ ካድሬዎች የሴራቸው ውጤት የሆነውን ግፍና መከራ በራሳቸው ላይ መልሰውት ከፍተኛ ስጋት ውስጥ ወድቀዋል። አለቃቸውን አቶ ተመስገን ጥሩነህን ባህር ዳርና ጎንደር ድረስ አምጥተው በቀይ ምንጣፍና በእልልታ ከተቀበሉ በኋላም ክልሉ አስተማማኝ ሰላም ላይ ነው የሚል ፕሮፓጋንዳ ማስነገራቸው የቀነሰላቸው የሰላም ኮንፈረንስ የለም ተብሏል። ህወሓትን ከትግራይ ምድር በመጥረግ የክልሉን ስልጣን አዲስ አበባ ላይ በእናቶ ጌታቸው ረዳና ጄኔራል ጻድቃን ገብረትንሳኤ ለተቋቋመው ጊዜያዊ ምክር ቤት ለማስረከብ አቅዶ እየሰራ ያለው የፌዴራሉ ብልጽግና ወታደሮቹን ከክልሉ አስወጥቶ ወደ ግንባር በመውሰዱ የክልሉ ሰላምና ጸጥታ በከፍተኛ ደረጃ ተቃውሷል።
በተለያዩ ወረዳና የዞን ከተሞች ካድሬዎችና የብልጽግና ደጋፊ ናቸው የተባሉ ሰዎች ላይ ዘግናኝ እርምጃ እየወሰደ ያለው የትላንቱ የክልሉ ታጣቂ የአሁኑ አማጺ ቡድን በየከተሞች እየገባ ለግምት የሚያዳግቱ ውድመቶችን የህዝብና የመንግስት ተቋማት ላይ እየፈጸመ ይገኛል። የብልጽግና መንግስት በተለያዩ የክልሉ ከተሞች ህዝብ እየሰበሰበ ልክ በቅማንት ህዝብ ላይ ሲያደርገው የነበረውን በጭካኔ ጨፍጭፎ በአደባባይ ስብሰባ እያደረገም የሰላም ካውንስል የተባሉ ካድሬዎችን እየመሰረተ ህዝቡን አስታረቅኩት ሲል እንደነበረው ዛሬም ይህን መፍትሄ የለሽ አካሄድ እየተከተለ መሆኑ አሳዛኝ ነው ተብሏል። ሰሞኑን ለተገደሉት በርካታ አመራሮችና አባላቶቹ ሻማ የመለኮስና የህሊና ጸሎት ሲያደርግ የሰነበተው የክልሉ መንግስት ጽንፈኛው ሰላም የሚቀበል አእምሮ የለውም እንጂ እኛማ የሰላም በራችን ከፍተን ቆይተናል እኮ በማለት የህዝቡን ልብ ለመንካት ሲጥር ተስተውሏል። በነዳጅ እጥረት ሳቢያ በርካታ ተሽከርካሪዎች ስራ ለማቆም መገደዳቸው ታወቀም። በመላ ሀገሪቱ የተከሰተውን የነዳጅ እጥረት ተከትሎ በቅርብ ሳምንታት በየመንገዱ ስራ ፈትተው የቆሙና አቦራ የለበሱ ተሽከርካሪዎችን መመልከት እየተለመደ መምጣቱን የመረጃ ምንጮቻችን ለጃኖ ቅማንት ሚዲያ ተናግረዋል። አሁን ላይ ከነዳጅና ከትራንስፖርት ውድነቱ በላይ ምርቱን ፈልጎ ማግኘት ቅንጦት መሆኑን የነገሩን የጎንደር ከተማ ምንጮቻችን ለህዝቡ የትራንስፖርት አገልግሎት በመስጠት ህይወታቸውን የሚመሩ በርካታ የባጃጅና የታክሲ አሽከርካሪዎች ተስፋ ቆርጠው ንብረታቸውን ግቢ ውስጥ መንገድ ላይና መናኸሪያ ውስጥ ለማቆም መገደዳቸውን በምሬት ገልጸዋል። ነዳጅ ገባ ተብሎ ከማደያዎች ለመቅዳት ለሳምንታት መቆም የተለመደ ነው ያሉን አሽከርካሪዎች ዋጋው በቀን በቀን እንደሚጨምርና ምርቱን በቀላሉ እንደማይገኝ ተናግረዋል። መንግስት በበኩሉ ከዚህ በፊት ደብቀው ያስቀመጡ ከህገ ወጥ ደላሎች ሰው በሰው የሚገዙና ሙስና ጭምር እየከፈሉ ከማደያዎች የሚቀዱ አንዳንድ አሽከርካሪዎች ነዳጅ ጠፍቷል በሚል ሰበብ ሆን ብለው የተጋነነ ዋጋ በመጨመር ተገልጋዩን ማህበረሰብ እየዘረፉ እንደሆነና እነሱን ለማረም እርምጃ እየወሰደ መሆኑን እየተናገረ ይገኛል። በአማራ ክልል ከጎንደር ከተማ በተጨማሪ እንደ ባህር ዳር፣ ደሴ፣ ደብረ ብርሃንና ደብረ ማርቆስ ባሉ ትልልቅ ከተሞች ተመሳሳይ ችግር ያለ ሲሆን የኑሮ ውድነቱን በዛው ልክ እየተባባሰ መሆኑ ታውቋል። አማራ ክልል በነዳጅ እጥረት፣ በስርዓት አልበኝነት፣ በመልካም አስተዳደር ችግርና ተያያዥ ጉዳዮች መታመስ ከጀመረ የሰነባበተ ሲሆን አካባቢውን የሚመራው የመንግስት አካልም ችግሩን ለማረም እሰራለሁ ብሎ ቃል ከመግባትና ለሚዲያ ፍጆታ ወጥቶ ከማውራት ውጭ ጠብ የሚል ስራ እንደማይሰራ በተደጋጋሚ ታይቷል። በሀገር ደረጃ የተከሰተውን የነዳጅ እጥረት ተከትሎ ከፍተኛ የነዳጅ ህገወጥ ዝውውር ከሚደረግባቸው ቀጠናዎች አንዱ የአማራ ክልል ሲሆን ብልጽግና በሚቆጣጠራቸው የተወሰኑ የክልሉ አካባቢዎች ህገወጥ ደላሎች የነዳጅ ምርት ሲያዘዋውሩ እጅ ከፍንጅ ሲያዙም ይስተዋላል። በዚህ ጉዳይ ጃኖ ቅማንት ሚዲያ ያነጋገራቸው የጭልጋ ይከል ከተማና የላይ አርማጮ ወረዳ ትክል ድንጋይ ከተማ ነዋሪዎች በተፈጠረው የነዳጅ እጥረት ሳቢያ በዕለት ከዕለት የፍጆታ ምግቦች፣ በሸቀጣሸቀጥ ምርቶችና በትራንስፖርት ላይ ከፍተኛ ጭማሪ መታየቱን ተናግረዋል። በሁለቱ ከተሞች እንደሌላው አካባቢ ሁሉ ባጃጆችን ጨምሮ የተሽከርካሪዎች እንቅስቃሴ ውስንነትና የትራንስፖርት መስተጓጎል መኖሩን ምንጮቻችን አረጋግጠዋል። የነዳጅ እጥረቱ የከተማውን ህዝብ ብቻ ሳይሆን የገጠሩን ማህበረሰብን በቀጥታ ለከባድ ወጪ እየዳረገው ነው ያሉን አስተያየት ሰጪዎች በየአካባቢው በነዳጅ የሚሰሩ የእህል ወፍጮዎች ስራ ለማቆም በመገደዳቸው አርሶ አደሩን ለማስፈጨት ወደ ከተሞች እየተጓዘ ነው ብለዋል። አርሶ አደሩ የመብራት ወፍጮ ፍለጋ ወደ ከተሞች ቢጓዝም በተመሳሳይ የአካባቢው የመብራት አገልግሎት እንደማያስተማምን ይታወቃል። ውድ አድማጮቻችን ለዛሬ የነበሩ ዘገባዎችን ይመስሉ ነበር። መልካም ጊዜ ሁላችሁ